ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ህዳር 10 2018 ዓመተ ምህረት እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ያ ገበያ ነው። ገበያውን አድሩለት፣ እንጀራ ይብላ። በምን ይብላ? እኛን ካላማ እኛን ካላወራ ወሬ ስራ እስከሆነ ድረስ ያግኙ። በዚህኛ ችግር የለብንም። የመንግስት ወደ ስልጣን ሲመጣ በከፍተኛ ደረጃ ያጨበጨቡ የተቀበሉ የደገፉ ወገኖች ጉዳያቸው ሌላ ነገር ካልሆነ የኛን ሰፈር የኛን መንደር የኛን ቀበሌ ጉዳይ ይፈጽምልኛል የሚል ጥያቄ ውስጣቸው ከሌለው ወይ ደግሞ ምኞታቸው ያ ካልሆነ ጥያቄያቸው ወይ ደግሞ ምኞታቸው የደገፉበት ኢትዮጵያዊ መንግስት ነው ብለው ከሆነ ያኔ በቃል ነበር ኢትዮጵያዊ፣ ዛሬ ግን በተግባር ኢትዮጵያዊነቱን እየገለጸ የመጣ መንግስት ነው። ስለዚህ ከዚህ መንግስት ጋር ቅራኔ ውስጥ ከዚህ መንግስት ጋር ግጭት ውስጥ የሚያስገቡ ነገሮች ምንድናቸው? እኛም እኮ እንወቅንቸውና ሀገራችን የጋራ ስለሆነ የሆነ ቦታ ላይ የተፈጠረ ክፍተት የሆነ ቦታ ላይ የተፈጠረ ጉድለት ሀገራችን ይዞ መከራ ውስጥ ስለሚከት ነገሩን ድምጻችንን እናስተባብር፣ ጮህን፣ ጠየቀን፣ ግን የለም። የሽፍትነት እንቅስቃሴ ነው፣ የዘረኝነት እንቅስቃሴ ነው፣ የመንደርተኝነት እንቅስቃሴ ነው። ብዙ ይፎክራሉ፣ በቃላት በጀት ፍጥነት ይገሰግሳሉ። በተግባር የኤሌ እንኳን ያህል መጓዝ አቅቷቸው ወደኋላ እየተመለሱ ያሉ ሰዎች ህዝብን ዜጎችን እያጃጃሉ ሲቀጥሉ እነርሱን በሚገባቸው ቋንቋ መንገር ለምን ነውር ለምን እንደሚያመቸው አይገባኝም። ከዛ በላይ እኮ የሚያምኑ ሚሊዮኖችን እያሳመሙ ስለሆነ ማለት ነው። ይሄን ነገር ሁሉ ግራቀኝ የሚሰሙ የቤተክርስቲያኒቱ ሰዎች ይሄ ነገር እንደዚህ ከሆነ ለምን እሱ የሚያነሳው ነገር ካለ አባቶቹ ፊት ለፊት ቀርበው ለምን ይሄን ነገር አያስረዱም? ያው ግራቀኝ ለሚሰማ ሰው እንትን የሚል ነገር አለ። ስለዚህ ይሄ ነገር ከሆነ ይሄ እየተባለ ነው። ስለዚህ ለምን ቀርባችሁ አታስረዱም የሚል ነገር ከአንዳንድ ሰዎች ከአንዳንድ ምዕመናን ተነስቶ ብፁዕ አቡነ ጴጥሮስ ከሉዓላዊ ሚዲያ ጋር በቀጥታ ለመወያየት መጨረሻ ላይ ስምምነታቸውን ገለጹ። ፈቃደኝነት የተጠየቀ ፈቃደኝነቴን ገለጽኩ፣ ሌላ ምናምን ክፍተት እንዳይፈጠር ቀጥታ ስርጭት እንዲሆን ተስማማን። ቀን ተቆረጠ፣ ሰዓትም ተለየ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን።
የሳውዲ አረቢያው አልጋውራሽ ልዑል መሐመድ ሰልማን በአሜሪካ ቤተ መንግስት ዋይት ሀውስ የተደረገላቸው አቀባበል በዶናልድ ትራምፕ ላይ ከፍተኛ ቁጣን ቀስቅሷል። ዋሽንግተን ፖስትን ጨምሮ በአሜሪካ ጋዜጦች ላይ ጭምር በጋዜጠኝነት ሙያው ተሳታፊ የነበረው የሳውዲው ዜጋ ጀማል ካሾጊ በሳውዲ አረቢያ ኤምባሲ ቅጥር ግቢ ውስጥ መገደሉን ተከትሎ የአሜሪካ መንግስት ቁጣውን የገለጸ ሲሆን በአሜሪካና ሳውዲ አረቢያ ግንኙነት ላይም ከፍተኛ ተጽዕኖ አድርጎም ቆይቷል። በአሜሪካ ቋሚ የመኖሪያ ፍቃድ ወይም ግሪን ካርድ ያለውና ነዋሪነቱ አሜሪካ የነበረው ጀማል ካሾጊ የሳውዲውን አልጋውራሽ ልዑል መሐመድ ሰልማንን በመተቸት የሚታወቅ ሲሆን ግድያውም የተፈጸመው በመሐመድ ሰልማን ትዕዛዝ ነው በሚል ቁጣ መቀስቀሱም ይታወሳል። ጀማል ካሾጊ በ59 ዓመቱ የተገደለው በቱርክ መዲና ኢስታንቡል በሚገኘው የሳውዲ አረቢያ ኤምባሲ ውስጥ ሲሆን ወቅቱም የዛሬ 7 ዓመት እንደ አውሮፓውያን አቆጣጠር ጥቅምት 2 ቀን 2018 ዓ.ም ነበረ። የአሜሪካ የደህንነት መረጃዎች ግድያው የተፈጸመው በልዑል መሐመድ ሰልማን ትዕዛዝ እንደሆነ ቢገልጹም ልዑሉ ድርጊቱ በእርሳቸው ትዕዛዝ እንዳልተፈጸመ ሲከራከሩ ቆይተዋል። የአሜሪካ መንግስት ወዲያውኑ በወሰደው እርምጃ ከግድያው ጋር በተያያዘ በቀጥታም ሆነ በተዘዋዋሪ ተሳታፊ ናቸው የተባሉ 76 የሳውዲ አረቢያ ዜጎች ወደ አገሩ እንዳይገቡ ከልክሏል። ከዚህም በተጨማሪ በዋሽንግተን ዲሲ ወደ ሳውዲ አረቢያ ኤምባሲ የሚወስደውን መንገድ ጀማል ካሾጊ ሲል ሰይሞታል። የጀማል ካሾጊ ባለቤትና የመብት ተሟጋቾች በአሜሪካ ፍርድ ቤት በልዑሉ ላይ ክስ የመሰረቱ ቢሆኑም ልዑሉ ሉዓላዊ ያለመከሰስ መብት አላቸው በሚል ክሱ ውድቅ መደረጉም ተመልክቷል። የሳውዲ አረቢያ መንግስት ልዑሉ እጃቸው እንደሌለበት ቢገልጽም ከግድያው ጋር በተያያዘ ግን 5 ሰዎች ላይ ክስ መመስረቱን አስታውቋል። በጀማል ካሾጊ ግድያ ሳቢያ በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት ችግር ገጥሞት ቢቆይም ከ7 ዓመታት በኋላ የሳውዲው አልጋ ወራሽ መሐመድ ሰልማን በትናንትናው ዕለት ዋሽንግተን መግባታቸውን ተከትሎ የመብት ተሟጋቾች ቁጣቸውን የገለጹ ሲሆን ባለቤቱም ሃናን ካሾጊ ይህንን ማየት እጅግ በጣም የሚያምነው በማለት ለሲኤንኤን የገለጸች ሲሆን ከሳውዲ አረቢያ መንግስት ካሳ እንዲከፈላት ለፕሬዚዳንት ትራምፕ የጻፈችው ደብዳቤ ምላሽ አለማግኘቱንና አሁንም ምላሽ እየጠበቀች መሆኗንም አመልክታለች። It's very painful for me. You have written directly to President Trump asking for help, including getting a financial settlement from the Saudi government, similar to what Jamal Khashoggi's children, as you know, received. Have you gotten any response to your letter? Till now I did not get any response, but I'm optimistic and I hope they hear me. በዋይት ሀውስ የወታደራዊና ኢኮኖሚ ትብብር ስምምነት ያደረጉት ልዑል መሐመድ ሰልማን ድርጊቱ የሚያምነው ከፍተኛ ስህተትን ተፈጽሟል በማለት የገለጹ ሲሆን ዶናልድ ትራምፕ ደግሞ ከሀገራቸው የጸጥታ መረጃዎች በተቃራኒ ስለ ግድያው መሐመድ ሰልማን አያውቅም ሲሉ ተከራክረዋል። የጀማል ካሾጊ ባለቤት ሃናን ካሾጊ ያቀረበችው የካሳ ጥያቄ እስካሁን ተቀባይነት ባያገኝም የሳውዲ አረቢያ መንግስት ለ4 ልጆቹ ካሳ መክፈሉን አስታውቋል። ለእያንዳንዳቸው ልጆቹ ዋጋቸው $4 ሚሊዮን የሚያወጣ መኖሪያ ቤት በሪያድ ከተማ እንዲሁም ከ10 እስከ $15,000 ወርሃዊ ገቢ ከዚህም በተጨማሪ የአንድ ጊዜ ክፍያ 1 ሚሊዮን ሪያል ወይም $267,000 የአሜሪካን ዶላር ለአራቱም ልጆቹ ለእያንዳንዳቸው ካሳ መክፈሉ ተመልክቷል። በጀማል ካሾጊ ግድያ ተጠርጥረው ሞት የተፈረደባቸውን 5 ሰዎችን የካሾጊ ትልቁ ልጅ ሳላ ካሾጊ ይቅርታ ማድረጉም ተዘግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በትናንትናው ዕለት ወደ ኢትዮጵያ አዲስ አበባ መግባታቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድም ቦሌ ዓለም አቀፍ አውሮፕላን ማረፊያ ሄደው ተቀብሏቸዋል። ማሌዥያ እንግዲህ በኢኮኖሚ አቅሟ ጠንካራ የሆነች በኤዥያ የምትገኝ ሀገር ነች። ብዙዎች የሚያስታውሷትም በርዕሰ መዲናው ያሉት 2 መንትያ ህንፃዎች ፔትሮናስ የሚባሉት መንታ ህንፃዎች ግዙፍ ህንፃዎች ናቸው። ቁመታቸው ከ450 ሜትር በላይ በድልድይ የሚገናኙ በዛም ኳላላምፑር ላይ ባሉት ፔትሮናስ ህንፃዎችም የምትታወቅ ሀገር ነች። እርግጥ አሁን ላይ እነ ቦርጃ ከሊፋ ማለትም የዱባዩ ዩናይትድ አረብ ኤሚሬት የሚገኘው የዱባዩ ቡርጃ ከሊፋ በዓለም ላይ ከ800 ሜትር በላይ ወደ ላይ ደመና ላይ እየወጣ ያለ ግዙፍ ህንፃ ከተገነባ በኋላ ሌሎች ህንፃዎች ላይ ተጽዕኖ ማድረጉ ያው የሚታወቅ ነው።
ያም ሆኖ አሁንም መርዴካ የሚባለውን ህንፃ በመገንባት 2023 በማጠናቀቅም ከቡርጃ ከሊፋ ቀጥሎም ሁለተኛው ህንፃ ያለው በዚቹ ሀገር ነች። በኢኮኖሚ አቅሟ በጣም በጣም ጠንካራ ነች። ከ1 ትሪሊዮን ዶላር በላይ አመታዊ ገቢ ያላት ሀገር ነች። ወደ ኢትዮጵያ የሀገሪቱ ጠቅላይ ሚኒስትር ያደረጉትም ጉዞ በኢትዮጵያ ጋር በኢኮኖሚ ትብብር ለማድረግ በተለይም የማሌዥያ ኩባንያዎች በኢትዮጵያ ኢንቨስትመንት ላይ ይሳተፋሉም ተብሎ ይጠበቃል። ከዛም ባሻገር በቱሪዝም፣ በአየር ትራንስፖርት እና በተለያዩ ዘርፎች በኢትዮጵያና በማሌዥያ መካከል የመግባቢያ ሰነዶች እንደሚፈረሙ ይጠበቃል። በማሌዥያ ዋና ከተማ ኳላላምፑርና በአዲስ አበባ ከተማ መካከል የትብብር ስምምነቶች እንደሚኖሩም ተመልክቷል። እንግዲህ ከዚች ሀገር ጋር የሚደረግ ትብብር ኢትዮጵያ ኢኮኖሚዋን ስለከፈተች እና በርካታ የውጭ ኢንቨስትመንት ወደ ሀገር ቤት የሚገቡበት እድል ስለተፈጠረ አሁን የማሌዥያ ኩባንያዎች በተለያዩ መስኮች ኢትዮጵያ ውስጥ ይሳተፋሉ ተብሎ ይጠበቃል። የማሌዥያው ጠቅላይ ሚኒስትሩ ወደ ኢትዮጵያ እየገቡ ባሉበት ወቅት ሁኔታ ደግሞ ከራሻ ኩባንያ ወይ ደግሞ ከሩሲያ ኩባንያዎች ጋር የኢትዮጵያ መንግስት ወደ $1 ቢሊዮን አልሙኒየም ማምረቻ ፋብሪካ ግንባታን በተመለከተ ስምምነት መፈራረሙን ቢዝነስ ኢንሳይደር ላይም ተመልክተናል። ስለዚህ ኢትዮጵያ ከዚህ ኢኮኖሚ ማሻሻያው በኋላ ሁሉ ነገር ስለተከፈተ የውጭ ኢንቨስትመንት ወደ ኢትዮጵያ ውስጥ በስፋት መግባት የሚችልበት የውጭ ኩባንያዎችም ኢትዮጵያ ውስጥ በስፋት መንቀሳቀስ የሚችሉበት ሁኔታ ይፈጠራል ተብሎ ይታመናል። ምናልባትም በዓለም አቀፍ ደረጃ ትልልቅ ስም ያላቸው ኩባንያዎች፣ ምግብ ቤቶችም ሌሎችም ኢትዮጵያ ውስጥ እንግዲህ ሁኔታዎችን አይተው የሚገቡበት ሁኔታ እንደሚፈጠር ይታመናል። የማሌዥያው ጠቅላይ ሚኒስትር በኢትዮጵያ ቆይታቸው በአፍሪካ ህብረት አዳራሽም ንግግር እንደሚያደርጉ ይጠበቃል። በዛ መልኩ መርሃ ግብር ተይዟል። ይህም ወደ አፍሪካ ሀገራቸውን ለማስገባት ወይ ደግሞ በአፍሪካ ኢኮኖሚ ውስጥ በአፍሪካ ኢንቨስትመንት ላይ ሀገራቸው ሚና እንዲኖራት እንዲሁም ደግሞ በአፍሪካ ላይ ተጽዕኖ ለማድረግም ማለት ሚና እንዲኖራቸው ፍላጎትም እንዳለ ጭምር የሚያሳይ ነው። ስለዚህ ማሌዥያ ልክ እንደ ኢትዮጵያ ሁሉ በጠቅላይ ሚኒስትር የምትመራ 13 ግዛቶች እንዲሁም 3 ፌዴራል አካባቢዎች የሚገኟት ማለትም ልክ እንደ አዲስ አበባ እንደ ድሬዳዋ በንጉስ ያለባት ናት። ያው ንጉሱ ግን ሴሬሞኒያል ናቸው። እንግዲህ ማሌዥያ ወደ ኢትዮጵያ የማሌዥያው ጠቅላይ ሚኒስትር ወደ ኢትዮጵያ የመጡበት ጉዞ ኢትዮጵያ ኢኮኖሚ ላይ ትርጉም ያለው የኢንቨስትመንት ስምምነት ከኢትዮጵያ መንግስት ጋር ወይ ደግሞ ኢትዮጵያ ውስጥ ካሉ ኩባንያዎች ጋር ይደረጋል ተብሎ እንግዲህ ይጠበቃል። ያው በዓለም አቀፍ ደረጃ መድረኮችን መከፋፈቱ ያው ጥንቃቄ እየተደረገ ያው ባለሙያዎቹ እንደሚሉት ሲከፋፈት ተያይዞ የሚመጡ ነገሮች ኖሩ እንደሚችሉ በተለያየ መንገድ ይገለጻል። ኢትዮጵያ መንግስት እንግዲህ የባለሙያዎችንም ምክር በተገቢው አጥንቶ በተለያየ መንገድ እንግዲህ ኢንቨስትመንቱ እየተከፋፈተ ነው። ወደ ዓለም አቀፉ መድረክ ያው ዓለም አቀፍ የአየር ጸባይ ጉባኤ ማዘጋጀትንም ኃላፊነት ኢትዮጵያ የወሰደችበት ወይ ደግሞ ይፋ የሆነበትም ሳምንት ነው። ያው ኢትዮጵያ ውስጥ የሚሰሩ ስራዎች የልማት እንቅስቃሴዎች የተወሰነ ደረጃ ዓለም አቀፉ ማህበረሰብም ትኩረት መሳቡ የሚጠበቅ ነው። በሌላ በኩል ደግሞ ያሉ የጸጥታ ችግሮች እንቅፋት ወይ ደግሞ ችግር አልፈጠሩ ማለት አይደለም። ያንን ለማለፍ እየተሞከረ ነው። ያንን ለማስተካከል ደግሞ የመንግስት ፍላጎት ወይ ደግሞ ምኞትን ብቻ መፍትሄ ያመጣም። ሰላሙን የሚፈልግ የተረጋጋ ሁኔታ ኢትዮጵያ ውስጥ ሊመጣ የሚመኘው እያንዳንዱ ዜጋ በዚህ ረገድም የራሱን አስተዋጽኦ ማድረግ አለበት። ሰላምን ስንፈልግ መብት ተወስዶ መብት ተቀንሶ ወይ ደግሞ መብት ተገድቦ አይደለም። መብቶች የተከበሩበት የሁሉም ነፃነት የተከበረበት ሀገር፣ ሁሉም በሀገሩ ባለቤት የሆነበት ስርዓት፣ በእንደዚህ አይነት ሁኔታ ውስጥ ሰላም እንዲረጋገጥ ሁሉ መረባረብ አለበት። ስለዚህ በተደጋጋሚ በየአጋጣሚው ምናልባት አለፍ ገደም ሲሉ በዛኛው ካምፕ ያሉ ሰዎች መስማት የሚችሉበት ሁኔታ ካለ በየአጋጣሚው በየጊዜው የምናነሳቸው ጥያቄዎች እንደ ዜጋ እንደ አንድ ሀገር ሰዎች ሁሉንም ኢትዮጵያ የሚያሳስብ ጉዳይ ስለሆነ ሰላምን ለማረጋገጥ የጦርነት ወይም የጠመንጃ ላንቃዎች እንዲዘጉ በተለያየ መንገድ የሚነሱ ጥያቄዎችን በተመለከተ ያመጹት ወደ መሳሪያ ያዙት ኃይሎች ያንን ወደ ሰላም መንገድ ለመምጣት ምን ያዛቸው? ለምን መሳሪያ ለማንሳት ተገደዱ? የተገደዱበት ሁኔታ ዛሬ ላይ በንግግር ለመጨረስ ለምን ተሳናቸው?
አንዳንድ ወገኖች በግልም በተለያየ መንገድ ሰዎችም የምሰማው ነገር አለ። ተቃዋሚዎቹን ፋኖን፣ ወላን፣ ህወሓትን ለማጣጣል የምትሄድበት የምትጠቀምበት ቋንቋ ጥሩ አይደለም። አንዳንዶቹ ከዛም ያልፋሉ። ምን ማለት ነው? ሰዎች እየሞቱ ሀብት ንብረት እየወደመ የሀገሩ ጸጥታ ታውቆ ዜጎች ከትምህርት ገበታ ርቀው ባሉበት ሁኔታ ውስጥ ይሄንን ችግር ይሄን መከራ የፈጠሩ ሰዎች በተለያየ መንገድ በገባቸው በተረዱት መጠን ችግር ሊፈጥሩ ይችላሉ። ግን ከችግር መውጫው መንገድ ሲመች ደግሞ ሲዘረጋ ደግሞ በዛ ላይ ለመራመድ ካልፈቀዱ እነዚህን ሰዎች በሀገር ሰላም፣ በሀገር ጸጥታ፣ በሀገር ደህንነት ላይ ደንቃራ የፈጠሩ አካላትን በማናቸው ስያሜ ቢጠራ እሱን የሚያሳስበው ወይስ የልጆቹ ለህፃናት ከትምህርት ማዕድ መራቃቸውን የሚያሳስበው ወይስ ዜጎች በነፃነት መንቀሳቀስ የሚችሉበት ሁኔታ አደጋ ላይ መውደቁ ነው የሚያሳስበው? ሰላምና መረጋጋት ደግሞ ሁሌ በየመድረኩ በየአጋጣሚው የማነሳው ነገር ነው። መብት የተወሰደበት፣ ነፃነት የተገፈፈበት የመቃብር ውስጥ ሰላምን እኔ አልፈልግም። ማንም ያንን የመቃብር ውስጥ ሰላም እንዲመኘው ወይ ደግሞ ለዛ እንዲቆም አልቀሰቅስም። በየአጋጣሚው በየጊዜው የምንለው ምንድን ነው ጥያቄው? በብሔር ተደራጅተው የሆነ ማህበረሰብ መብት የወሰደ እነሱ ግን ስልጣን ቢይዙ የሚመልሱት ጥያቄው ምንድን ነው የሚለውን እኮ የማስረዳት ግዴታና ሸክም እኮ ያለው እነዚሁ ላይ ነው። እነሱን ለመናገር የምጠቀምበት ቋንቋ የሚያማቸው ሰዎች ለምን ልጆች ከትምህርት ማዕድ ርቀው ቤታቸው በመዋላቸው ሰዎች ከቦታ ቦታ መንቀሳቀስ ስለተሳናቸው በአጠቃላይ ሀገሩ ሰላም በመታወኩ ያለምን አይሰማቸውም? ሰላምን እኮ ብዙ ጊዜ ሰዎች በደል ደርሶባቸው ጭቆናንም ቢብለው የመብት ጥያቄ አንስተው የሚደረግ ትግል የተቀደሰ ነው። ያንን በግል የመደገፍ ሰው ነኝ። ግን የታለ ጥያቄው ብለን እኮ ተደጋጋሚ ጠየቅን። እናንተ የምትጠይቁት ወይ ደግሞ እናንተ ስልጣን ብትይዙ የምታሳኩት ስልጣን ላይ ያለው መንግስት ደግሞ የነፈገውና የከለከለው ነገር ምንድን ነው? ይልቁንም ይሄ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ምናልባትም ያኔ ይህ መንግስት ወደ ስልጣን ሲመጣ በከፍተኛ ደረጃ ያጨበጨቡ፣ የተቀበሉ፣ የደገፉ ወገኖች ጉዳያቸው ሌላ ነገር ካልሆነ የእኛን ሰፈር፣ የእኛን መንደር፣ የእኛን ቀበሌ ጉዳይ ይፈጽምልኛል የሚል ጥያቄ ውስጣቸው ከሌለ ወይ ደግሞ ምኞታቸው ያ ካልሆነ ጥያቄያቸው ወይ ደግሞ ምኞታቸው የደገፉበት ኢትዮጵያዊ መንግስት ነው ብለው ከሆነ ያኔ በቃል ነበር ኢትዮጵያዊ፣ ዛሬ ግን በተግባር ኢትዮጵያዊነቱን እየገለጸ የመጣ መንግስት ነው። ስለዚህ ከዚህ መንግስት ጋር ቅራኔ ውስጥ ከዚህ መንግስት ጋር ግጭት ውስጥ የሚያስገቡ ነገሮች ምንድን ናቸው? እኛም እኮ እንወቅንቸውና ሀገራችን የጋራ ስለሆነ የሆነ ቦታ ላይ የተፈጠረ ክፍተት፣ የሆነ ቦታ ላይ የተፈጠረ ጉድለት ሀገራችን ይዞ መከራ ውስጥ ስለሚከት ነገሩን ድምፃችንን እናስተባብር፣ ጮህን፣ ጠየቀን፣ ግን የለም። እንኳን በዛ ብቻ አይደለም፣ በቤተ እምነትም የምናየው ነገር ነው። በግሌ ያልተረዳሁት ያልገባኝ ምንድን ነው ብዬ ለመረዳት ለመጠየቅ ሁሌም እሞክራለሁ። ሰዎች ይህን ማድረግ ቢችሉ ኖሮ በየቦታው ያሉት ማለት ነው፣ ይሄ
ችግሩን እየፈጠረና ችግሩን እያወሳሰበ ያለው ሚዲያ ምናምን ላይ ያለው ችግሩን ያውቀዋል። በዚህ ጩኸት በፈጠረው ግርግር የሚለወጥ ነገር እንደሌለም ያውቃል። የሽግግር ምን የትኛውም የግርግር አይነት ውስጥ መግባት እንደማይችሉም ያውቁታል። በመንግስትና በነሱ መካከል ያለው ርቀት ከቀን ወደ ቀን እየጨመረ እየተራራቁ ስልጣን ያሉ ሰዎች እየተንሳፈፉ ጉም ውስጥ እየገቡ ነው። የማይደርሱባቸው ሁኔታ ውስጥ እያለፉ መሆናቸው ግልጽ ነው። ስለዚህ የማይለወጥ የማይጨበጥ ነገር እንዳለ ተገንዝበዋል። ግን እዛው ካምፕ ላይ ሆነው ለምንድን ነው ተቃውሞ የምታቀርቡት የሚባለውን ነገር መመለስ ያለባቸው ወገኖች ይሄንን ነው። በግሌ ሁሌ የማይገባኝ እኔ ብቻ ሳይሆን ብዙዎች የማይገባን ስላልገባን ሳይሆን ያልገባቸው ሰዎች ያልገባቸውን ነገር እንደገባቸው አድርገው ወይ ደግሞ ሌላውን ነገር ለማየት ራሳቸውን ስለከለሉ ስለጋረዱ ምን ስላሉ በዛ መልኩ የሚፈጠሩ ነገሮች ናቸው። ስለዚህ ምናልባት ሰዎች ቡድኖቹ ምናምን የመጠራበት ሀገር የሚያማቸው ሰዎች እንደ ዜጋ ሌላው ህብረተሰቡ ምናምን ላይ ከሚደርሰው መከራ ባሻገር እንደ ግል በየዜጎች ላይ እኮ የመጣምጣት አለ። ከአንድ ዘረኛ ስርዓት ወጥተን ወደ ተሻለ መንገድ ጉዞ ከጀመርን በኋላ ያንን መንገድ በቀውስ በመከራ ሲሞላ በተረጋጋ ሁኔታ ውስጥ በየሙያችን በምናምን የተረጋጋ ሁኔታ ውስጥ ማለፍ የሚገባን ሰዎች እንዲህ አይነት ነገር ውስጥ እየዳከርን መቀጠል በግለሰብ ደረጃም የሚያም ነገር አለው። እንኳን በሀገር ደረጃ እንኳን በዋናነት ሰለባ በሆኑ ሰዎች ደረጃ በስልጣን ረሃብ፣ በዘረኝነት፣ በሰፈር ፍቅር ሀገር የሚያምሱ ሰዎች በዋናነት ከሚታመሰው በላይ በእያንዳንዱ ዜጋ ላይ ያሳደሩት ተጽዕኖ አለ እና ይህንን በዚህ ቋንቋ በዛ ምናምን የሽፍትነት እንቅስቃሴ ነው፣ የዘረኝነት እንቅስቃሴ ነው፣ የመንደርተኝነት እንቅስቃሴ ነው። ብዙ ይፎክራሉ፣ በቃላት በጀት ፍጥነት ይገሰግሳሉ። በተግባር የኤሌ እንኳን ያህል መጓዝ አቅቷቸው ወደኋላ እየተመለሱ ያሉ ሰዎች ህዝብን፣ ዜጎችን እያጃጃሉ ሲቀጥሉ እነርሱን በሚገባቸው ቋንቋ መንገር ለምን ነውር ለምን እንደሚያማቸው አይገባኝም። ከዛ በላይ እኮ የሚያምኑ ሚሊዮኖችን እያሳመሙ ስለሆነ ማለት ነው። እንዴት ነው ሰው አሁን ሪፖርተር ማነው ቢቢሲ ላይ ወጣውን ዘገባ የተመለከተ ሰው አሁን እገታ፣ ግድያ፣ ሰዎች ወጥተው መግባት የማይችሉበት ሁኔታ መፈጠር አሁን ቢቢሲ ላይ የቀረበው ምንድን ነው? እዛው አማራ ክልል ተወላጅ ነው፣ ባለሙያ ነው፣ የልጆች አባት ነው። አግተው ወሰዱት። ከዛ በኋላ 1 ሚሊዮን ምናምን ብር እንዲከፈል ጠየቁ። ገንዘቡ ከየትም ተሰባስቦ ገንዘቡ ተከፍሎ ሲያልቅ አስከሬኑን መለሱ። ይሄ የዛሬ ዓመት የዛሬ ወር ምናምን አለ በዚሁ ሳምንት ውስጥ የተፈጸመ ነገር ነው። በአማራ ክልል በምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደው የሕክምና ባለሙያም የተጠየቀውን ገንዘብ ቢከፍልም መገደሉን ቤተሰብ አባላት ለቢቢሲ ተናገሩ። በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበሩ አቶ ዳንኤል ነጋም ጥቅምት 19 2018 ዓ.ም ራት እየበላ ከነበረበት ምግብ ቤት በታጣቂዎች ከተወሰደ በኋላም 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባላት ለቢቢሲ ተናግረዋል።
ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳር የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ ይናገራሉ። ይሄ ነው የሚያም ነገርም ካለ የሚያሳምመው እንዲህ አይነት ነገር ነው። የሚያስቆጭ ነገር ካለ ማስቆጨት ያለበት እንዲህ አይነት ነገር ነው። የሆነ አካባቢ ላይ ህዝቤ ምናምን ተበደለ በሚል የተጀመረ እንቅስቃሴ እዛው ህዝቡን እያጎሳቆሉ መከራ ውስጥ እየከተቱ ባሉበት ሁኔታ ውስጥ ፋኖም ሸኔውም ሌላውም በሀገር ላይ በአካባቢያቸው ያደረሱትን መዓትና መከራ እሱን እንዳላየ አይቶ እሱን እንዳላየ ችላ ብሎ ሌላ ጥያቄና ሌላ ነገር ማንሳት ተገቢ አይደለም። ደፋር እርምጃ ይውሰዱና የሰላምን መንገድ ይምረጡና ከዛ በኋላ እነሱ የጠመንጃ ላንቃውን ሲዘጉ የህብረተሰቡም ሰላሙን ሲያገኝ ደህንነቱ ሲረጋገጥ ሌላው ይሄ ቃላት የምናምኑ ትርፍ ነው። ሁሉም ወይላ ጉዳይ ያተኮራል። ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ስለ ወንድማማችነት እሱ ላይ ትኩረት የሚደረግበት ሁኔታ ይፈጠራል። ስለዚህ ማስጨነቅ ካለበት የዜጎች ስቃይና ሰቆቃ በእነዚህ ሰዎች ሳቢያ የተፈጠረው እሱ ሊያስጨንቃችሁ ይገባል። ከዚሁ ጋር እንግዲህ የእምነት ጉዳይ ማብሬ አንስቼ ነበር። ሰሞኑን በአርሲ አካባቢ በንጹሐን ላይ የተፈጸመውን ግድያ ተከትሎ ማንም ሰዋዊ ፍጡር የሆነ ዜጋ መሆንም ኦርቶዶክስ መሆንም ምንም አያስፈልግም። ዜጎች ንጹሐን በማያውቁት ባልሆኑበት ባልተሳተፉበት ጉዳይ ለፖለቲካ ዓላማ መጠቀሚያ ሲባል በየሰፈራቸው በየቤታቸው እየሄዱ ጭፍጨፋ ፈጽሞባቸዋል። ስለሱ በተደጋጋሚ በግሌ ማንስቻለሁ። ግድያው ለምን፣ እንዴት፣ ለምን ዓላማ እንደሚፈጸም ግልጽ ነው። ግድያውን ለማስቆም ገዳዮቹ የሚፈልጉትን ነገር መክታት አንዱ ንጹሐንን ፍጅት ለማቆም መሳሪያው ነው። ከዛ ውጭ የጸጥታ ኃይሎች በተለይም በደህንነት በኩል የሚሰሩ ስራዎች በዛ ረገድ የሚኖሩ ነገሮች ይኖራሉ። ግን የምናየው የሚሰሙ ነገሮች ገዳዮቹ ግድያውን የፈጸሙበት ዓላማም እንዲሳካ የሚደረጉ መወራጨቶች ናቸው። ከየስርቻው ከየመኑ እየወጡ ወዲያ እንትን የሚሉ ሰዎች አየን። እውነተኛ የቤተክርስቲያን ተቆርቋሪ፣ እውነተኛ የንጹሐኑ ተቆርቋሪ ንጹሐኑ የሚገደሉበት ምክንያት ታውቆ ያ እንዳይቀጥል ማድረግ በሚቻልበት ሁኔታ ላይ እዚህ ላይ መንግስት ይህን ማድረግ ሲገባው አላደረገም የሚባል ነገር ካለ እሱ ላይ ጥያቄ ማንሳት ግን ያደለበረም። እቺግ ነገር ተፈጠረች። ተኩሶ ያልቻለው ፎክሮም ያልተሳካለት እቺን ግርግር ተጠቅሞ የሆነ ነገር ይፈጠራል። እንዴት አድርጎ ይፈጠራል? አሁንም በየአጋጣሚ በየጊዜው ለመናገር ግድያ ንጹሐንን የሚገድለውም በንጹሐን ግድያ ሙሾ እያወረደ ለማትረፍ የሚንቀሳቀሰውም በጩኸትም በግርግርም ሚሳኤል ተተኩሶ ያልሄደ መንግስት በእንዲህ አይነት ነገር ሊለወጥ የሚችል ነገር እንደሌለ ተገንዘባችሁ ንጹሐንን አትፍጁ፣ አታስፈጁ። እሱ በጣም መሰረታዊ ነገር ነው። ከዚሁ ጋር ተያይዞም የሃይማኖት አባቶች ቤተክርስቲያኒቱ ላይ በተለይ አሁን ኢትዮጵያ ውስጥ ያለ ተቃውሞ ውስጥ በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ የተቃኙ ነገሮች ያሉበት ያለፈው የ2015 ጋር ተያይዞ እስከዛሬ ድረስ እርግጥ ሰዎች አይናቸውን እየገለጡ ግራ ቀኝ እያማተሩ ምን እየተካሄደ ነው፣ ማን ምን እያደረገ ነው የሚለውን እየለዩ የመጡበት እንደጠበቀ ሆኖ ዛሬም ላይ እዛው ቆሞ አናይም አንሰማም ብለው የተቸነከሩ ደግሞ አሉ። በቤተ ክርስቲያን ጉዳይ ላይ የሚያነሷቸው ጉዳዮች በአደባባይ ብዙ የሚገልጿቸው ነገሮች አሉ። ይህንን በተመለከተ የምትናገሩትና ተጨባጩ እውነታ መካከል ልዩነት አለው፣ ርቀት አለው። ለቤተ ክርስቲያኒቱ ነው የምታስቡት ወይስ የቤተ ክርስቲያኒቱን አጀንዳ ይዛችሁ የፖለቲካ
ጉዳያችሁን ማስፈጸሚያ መሳሪያ ለማድረግ ነው የምትንቀሳቀሱት። የፖለቲካ ጉዳያችሁን ለማስፈጸም ሲባል የንጹሐንን ሞት ለዛ ማትረፊያ ነው እየተንቀሳቀሳችሁ ያላችሁት። በዚህ ዙሪያ በግሌም በተለያዩ መድረኮች ተናግሬያለሁ፣ ተችቻለሁ። ይሄን ነገር ሁሉ ግራ ቀኝ የሚሰሙ የቤተ ክርስቲያኒቱ ሰዎች ይሄ ነገር እንደዚህ ከሆነ ለምን እሱ የሚያነሳው ነገር ካለ አባቶቹ ፊት ለፊት ቀርበው ለምን ይህን ነገር አያስረዱም? ያው ግራ ቀኝ ለሚሰማ ሰው እንትን የሚል ነገር አለ። ስለዚህ ይሄ ነገር ከሆነ ይሄ እየተባለ ነው፣ ስለዚህ ለምን ቀርባችሁ አታስረዱም የሚል ነገር ከአንዳንድ ሰዎች ከአንዳንድ ምዕመናን ተነስቶ ብፁዕ አቡነ ጴጥሮስ ከሉዓላዊ ሚዲያ ጋር በቀጥታ ለመወያየት መጨረሻ ላይ ስምምነታቸውን ገለጹ። ምክንያቱም ምዕመናኑ ከግራና ቀኝ የሚሰሙን ነበር። የትኛው ትክክል ነው፣ የትኛው ትክክል አይደለም። ስለዚህ በራስ ሜዳ ላይ ዘግቶ ተመሳሳይ ነገር የሚነገርበት ቦታ ላይ ሳይሆን የሚጠየቅ ባለበት ቦታ ላይ መጥተው ማስረዳት፣ መረጃ መፈንጠቅ ከተቻለ ያኔ ግራ አይገባውም፣ ምንም ነገር አልተፈጠረም ብሎ የተኛውም ሁሉም በጋራ ለቤተ ክርስቲያኑ ብሎም ለሀገሩ መንቀሳቀስ የሚችልበት ሁኔታ አለ። ስለዚህ በሰዎች በቤተ ክርስቲያኒቱ እምነት ተከታዮች በኩል ኒውዮርክ ላይ ፈቃደኝነት የተጠየቀ ፈቃደኝነቴን ገለጽኩ፣ ሌላ ምናምን ክፍተት እንዳይፈጠር ቀጥታ ስርጭት እንዲሆን ተስማማን። ቀን ተቆረጠ፣ ሰዓትም ተለየ። ይሄ ሐምሌ ወር ነው። ሐምሌ ወር 2017 ብዙ ጊዜ በየእንትኑ አንስቼዋለሁ። ከላይ አላልኩም እስካሁን። ቃለ ምልልሱ ሰኞ ቀን ሊካሄድ ቅዳሜ ቀን ለስራ ወደ አውሮፓ ስለሚሄዱ ለሌላ ጊዜ ይሸጋገር ተባለ። ስለዚህ ያው አጋጣሚ የስራ ጉዳይ ይመጣል። መንፈሳዊ አባት ናቸው፣ ብዙ ሰዎች ይፈልጓቸዋል፣ ወደዛ ሊሄዱ ይችላሉ። እሺ ብዬ ጠበቅኩ። አውሮፓ ሐምሌ ነው እንግዲህ። ከዛ በኋላ ነሐሴ አለ፣ መስከረም አለ፣ ጥቅምት አለ፣ አሁን ኅዳር ነው። ስለዚህ ግልጽ ነው። በመሀልም እድሎች ካለ በሚል ሞከርኩ። ፈቃደኝነት የለም። እውነት ያለው የቤተ ክርስቲያን ጉዳይ የምናገረው በአደባባይ የምገልጸው ነገር በተጨባጭ መሬት ላይ ያለውን ቤተ ክርስቲያን ላይ የደረሰ ሀገር ላይ የደረሰ ነው ብሎ የሚያምን ሰው ያን ይዞ አደባባይ ወጥቶ ተጨማሪ ሰዎችን ወደ ራሱ ማምጣትና ቤተ ክርስቲያኑ መታደግ ይቻላል። ግን እውነት ከሌለ ደግሞ በተዛባ ትርክት የተሰበሰበው ይበተናል የሚል ስጋት አለ ማለት ነው። ይሄ ምናልባት ሁኔታዎችን ለሚገመግም ሰው ብዙ የሚናገረው ነገር አለ። ፈቃደኛ ሆኖ ላይቭ ስርጭት ላይ አንድ መንፈሳዊ አባት መናገር ከወሰኑ በኋላ ወደኋላ ካሉ አደባባይ ይዘው ለመርታት ወይ ደግሞ ተጨባጭ የሆነ ነገር የለም ማለት ነው። የሚነገረውና በተጨባጭ እውነታ መካከል ግዙፍ ልዩነት አለ ማለት ነው። ስለዚህ ቤተ ክርስቲያኒቱን ለራስ ፍላጎት ወይ ደግሞ ለሌሎች ኃይሎች ፍላጎት የራስን ብሶት የራስን ቁጣ መግለጫ ከማድረግ ይልቅ ቤተ ክርስቲያኒቱ ሰላሟን የምታገኝበት የእርሷ ሰላም ለሀገር ያለውን ፋይዳ ማጤኖ በዛ በኩል የሚደረግ አስተዋጽኦ ላይ መሳተፍ ነው ለማንም የሚበጀው። በሆነ በጩኸት በግርግር ሆነ ወቅት ላይ የተፈጠሩ ነገሮች አሉ።
ኢትዮጵያ ውስጥ ከዚህ ከማህበራዊ ሚዲያው ከምናምን ጋር ተያይዞ አባቶች ላይም ጫና ለማድረግ የተፈጠሩ ነገሮች አንዳንዶቹ ላይ ጫና ማድረግ አልተቻለም ማለት አይደለም። መቋቋም አቅቷቸው በዛ ተጽዕኖ ውስጥ አልወደቁ ማለት አይደለም። ያን የነበረው ግርግር በተወሰነ ደረጃ የማህበራዊ ሚዲያው ተጽዕኖ ነው ብዬ አምናለሁ። እሱ መጠናት አለበት። ግን የሆነ ቦታ ላይ መብትን ነፃነትን አሳልፈ ዋናነት ትልቁን ኃላፊነት የተሸከምኩ አንተን ሆነ ሌሎች ማህበራዊ ሚዲያ ላይ የሚንጫጩ በእውቀትም በአቅምም በኃላፊነትም ከአባቶቹ ጋር ሊፈጽሙ ሊመጣጠኑ የማይችሉ ሰዎች እነርሱም ያደርጉትን ጫና ግርግርና ምናምን እሱ ያሳደረው ተጽዕኖ ተወሰነ ሸብረክ መባል አልነበረም ብዬ አላምንም። ግን የሆነ ቦታ ላይ መብትን አሳልፈ ከሰጠ እስከ መጨረሻው ድረስ ሁሉ ነገርህን ልውሰደው እንደሚሉ ምንም የሚያጠራጥር ነገር አይደለም። ልውሰደው፣ ልዘዛ፣ እኛ የፈለግነውን የፈቀድነው ብቻ ፈጽሞ ወደሚል ነገር እንደሚሄድም የሚያጠራጥር ነገር አይደለም። አሁን የሆነ ነገር በተፈጠረ ቁጥር አባቶች ላይ አሁን የአርሲ ምናምን ግድያ ጋር ተያይዞ አባቶች ላይ በዚህም በዚያም የሚወረወረውን ነገር አያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት የቅዱስ ሲኖዶስ አባላት ናቸው። ቅዱስ ሲኖዶሱ ግድያውን አውግዞ ወንጀለኞቹ ለሕግ እንዲቀርቡ ጠይቆ መግለጫ አውጥቷል። ስለዚህ እያንዳንዱ ጳጳስ በተናጠል የተነሳ ያኛው መግለጫ ስላላረካኝ እያለ የቤተክርስቲያኖቱን ሕግና ስርዓት የሚያፈርሱ እናንተ እንደምትመኙት የንጹሐን ግድያ በሚቀጥልበት መንገድ ላይ ስራ ይስሩ ነው። ያው ሁል ጊዜ ግፊት ለማድረግ ሁል ጊዜ የፈለግነውን ነገር እንጭናለን የሚለው የሆነ ቦታ ላይ ሰሚ ያጣል። ምናልባትም ከዚህ ጋር ተያይዞም ሊሆን ይችላል ግፊት የሚደረግባቸው አባቶች አንዱ አቡነ አብርሃም ናቸው ብዬ አምናለሁ። ለዛም ይመስለኛል ሰሞኑን ባለፉት 1-2 ቀን ባህር ዳር ላይ በተከበረ መንፈሳዊ በዓል ላይ ያደረጉት ንግግር አለ። ለምን ያንን የአርሲውን በተመለከተ ለምን አደባባይ ወጥተህ የሆነ ነገር አላደረክም ብለዋቸው መሰለኝ። እንግዲህ ያው በግሌ ብለዋቸው አይደለም ማህበራዊ ሚዲያ ላይ ወይ ደግሞ በየመንቱን የወጣው ነገር መሰለኝ። እዛ ላይ መልስ ሰጥተዋል። ክርስትናና ፖለቲካውን አትቀላቅሉት፣ ለመስዋዕትነት ከሆነ እኔ ኢትዮጵያ ያለሁት እኔ ነኝና በርቀት ሆናችሁ ተደብቃችሁ ይህን አድርጎ ከማለት በእኔ መሪነት ነውና ለመስዋዕትነት የምንድነው መስዋዕትነት ሲባል ምንድነው ይሄ ከገዳዮቹ እንጋፈጥ የሚል መልእክት በአደባባይ አስተላለፉ። ምክንያቱም መቆም ያጣ ነገር መሰለኝ። ሁሌም የሚፈልጉትን ነገር አባቶቹ በቤተ ክርስቲያናቸው ጉዳይ ላይ የበላይ አዛዥ ወሳኝ መሆናቸው ቀርቶ ማህበራዊ ሚዲያ ላይ የሚንጫጫው ኃላፊነት የማይሰማው የእሱን የፖለቲካ ሸቀጥ የእሱን ብሶት አባቶቹ እንዲያስተጋቡለት የሚሻው እነርሱ ላይ ለምን ሁከት፣ ለምን ግርግር ወይ ደግሞ ቀውስ የሚፈጠርበት ነገር ላይ ለምን አልሰራችሁም፣ ለምን ምዕመናኑን አላስተባበራችሁም የሚል ዘመቻ ስለከፈቱባቸው በግልጽ ምላሽ ሰጥተዋል። በሌሎቹም ላይ እንደሚያደርጉ የሚጠበቅ ነገር ነው። አድርገውትም ይሆናል። ስለዚህ መረር ጠንከር ብለው ምላሽ ሰጥተዋቸዋል። ይሄ ነው የሚገባው። እዚህ ሚዲያ ላይ ማህበራዊ ሚዲያ ላይ ምናምን ያለን ሰዎች የሃይማኖት አባቶችን በዚህ ግቡ በዚህ ውጡ ለማለት የትኛው ሞራል፣ የትኛው አቅም፣ የትኛው ብቃት ነው?
ችግሮች ቢኖሩ እንኳን ችግሮቹን እንዴት ማለፍ ይገባል፣ ከ50 ሚሊዮን በላይ የሆኑ ምዕመናን ጉዳይ እንዴት አድርጎ በሀገር ሰላም በቤተክርስቲያኒቱም ደህንነት ላይ እሱ ላይ ምን ማድረግ አለብን የሚለውን በመንፈሳዊ ቆታቸውም በልምዳቸውም በችሎታቸውም በየእንትኑ ካለ ነው በጣም የተሻሉ ሰዎች አባቶች ስለሆኑ ያንን አሁን ዘርበሉ ማለት መጀመራቸው ቤተክርስቲያናቸውን የበለጠ ነፃነቷን አስጠብቀው ደህንነቷን አስከብረው ለሀገር የሚተርፍ ነገር ለማድረግ ያላቸውን እድል ያሰፋል ብዬ አምናለሁ። እኛ ክርስትናችን ሁሉ ወሬ ላይ ተመስርቷል። ክርስትናችን ሁሉ ወሬ ላይ ተመስርቷል። ሞትን መጣ ከተባለ አንተ ሞትልኝ ብሎ የሚጽፍና የሚያወራ እንጂ እኔ ልሙት ብሎ ወደ ሞቱ አደባባይ የሚመጣ የለም። መርዶ ነጋሪ እንጂ የዚህ ሰማዕትነት አካል ልሁን ብሎ የሚገሰግስ የለም ማንም። ወሬው ላይ ግን አለን ሁላችንም። የሚገርመው ግን አንዱ አንዱን ሲተች አለማፈሩ ነው። መተቻቸት ብቻ የሰለጠነበት ዘመን፣ ከወሬ ያልዘለለ ክርስትና እኮ ስናየው ስንሰማው አባቶቻችን አውርተው አላለፉ፣ ሰርተው ነው ያለፉት። ሰማዕትነት አይለፍህ ብለው ሰማዕትነት ወደሚፈጸምበት ሰማዕትነት ወደሚደረግበት ቦታ እየገሰገሱ እኔም የክርስቶስ ነኝ፣ እኔም አምላኬ ኢየሱስ ክርስቶስን አምነዋለሁ፣ ከሱ ሌላ አምላክ የለም የለኝም ብለው መስክረው ነው በአደባባይ ራሳቸውን መስዋዕት አድርገው ዘላለማዊውን ክብር የወረሱ። በእኛ ዘመን ደግሞ እኛ ሰማዕትነት ተቀበለ የሚል ወሬ ከሰማን ለምን እነገሌ የሰማዕትነት አብረው አልተቀበሉም፣ ለምን እነገሌ ዝም አሉ የሚል ትችት ካልሆነ በስተቀር ሰማዕትነት አይለፈን ብለን ሁላችንም ሰማዕታቱ ሰማዕትነት ወደ ተቀበሉበት ቦታ አንድም እግሩን የሚያነሳ የለም። ሁሉም የውሸት ክርስትና ይመስላል። ስለዚህ ከውሸት ካስመሳይነት ፖለቲካንና ክርስትናን ቀላቅሎ ከማውራትና ጥላቻን ከመንዛት ባላስፈላጊ ዋይታና ጫጫታ ዝም ብሎ ክርስቲያን መስሎ ከመታየት እውነተኛ ክርስቲያን መሆን ክርስቲያኖቹ መከራ ወደሚቀበሉበት እየተገኙ መከራውን ተቀብሎ እንደ ትናንትናው እንደነ ቅዱስ ጊዮርጊስ የማያልፈውን ክብር ለመውረስ ራስን አዘጋጅቶ መምጣት ነው። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንንሽም ቢሆን እንዲያኮራ ነበር አይደል? መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማንህ የሚለው እኮ የለም። በሱ ብልህን ምንድነው የልጆች ጨዋታ እንደ ሁል ጊዜ ትዝም ይለኛል። ልጆች ህፃናቱ ምግብ ሲቀርብ አንተ ዝበል ይላሉ፣ እኔ ደግሞ አኛኛኝ ይላለሁ ይላል። ምን ማለት ነው? የትኛው ነው እየበላ ያለ? አቤት አኛኝ የሚለው እየበላ ነው አይደል? የሚለው ደግሞ በቃ አቀልጣፋው አቀለጣጥፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣጥፎ ሄዷል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና፣ ባሻጋሪ መወንጨፉን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም።
ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ተባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። እንግዲህ ለንግድም ለምንም በእምነት በምናምን ሲደረግ ለአንዳንዶች ሰው ለማነሳሳትም ሰው ለመቀስቀስም ሰዎችን በጉያቸው ፖለቲካ መሳሪያ ለማድረግም ይመቻል ብሎ ስለሚያስቡ በዛ ነገር ብዙ ሲንቀሳቀሱ ነበሩ። አሁን ከዚህ በላይ በዛ መንገድ መጓዝ እንደማይችሉ ከበቂ በላይ ምልክቶች እየታዩ ነው። አቡነ አብርሃምም እንግዲህ በግልጽ ምላሽ እየሰጧቸው ብዬ ነው የማምነው። ይሄ ሚዲያዎቹን በተመለከተ ያው ሰው ተረት ልቦለድ ምናምን እየሰማ በዛ እየተመሰጠ እየቀጠለ መሆኑን በተለያየ መንገድ እንግዲህ እርሳቸው በግላቸው የደረሰባቸው ታዝበው ይመስለኛል ፎቶዬን ለጥፈው ከዛ በኋላ ይሄን ያለ ተብሎ ውስጥ ሲገባ ምንም ነገር የለም። እንግዲህ በእኛ ፎቶ እንጀራ የሚበሉ ከሆነ ይህ ሁሉ ምን ማድረግ ይቻላል፣ ግን ምኑን አታደናግሩ የሚል መልእክት አስተላልፈዋል። ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ እኛን ካላማ እኛን ካላዋረ ወሬ ስራ እስከሆነ ድረስ ያግኙ። በዚህ እኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር? ከህዝባቸው ጋር ሆነው ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህንም ማያወግዘው ብለውታል። ካህንም ማያወግዘው ደና ማውሪያ አግኝተናል። ካህንም ማያወግዘው እውነት እኮ ነው። ደግሞም እውነት ይሁን ውሸት ይሁን እንዳውሪው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊን ተለጥፎ ያውና ዘንቦ ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታውም ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም። ከምኑ እንዲህ አይነት ወሬ መሳቢያ እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎቹ እንኳን እንጀራ በሉ። አሁን እንጀራ ብሉ፣ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈህ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝም። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የዋሃን ምዕመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር የበደል ስለሆነ እንዲህ አይነቱን አቁሙ እላለሁ። ይበቃል። አባቶች እቺ ምድር የተጠየፉ ማህበራዊ ሚዲያ ላይ ለሚንጫጩ አይደለም፣ ሌላውም ስልጣን ለያዘውም አካል ለማንም ምንድነው የማይበረግጉ የማይሸበሩ መንፈሳዊ ሰዎች እስከሆኑ ድረስ የትኛውንም በቤተክርስቲያናቸው ብሎም በሀገር ላይ የሚመጣውን ነገር በደንብ መጋፈጥና ደህንነቷን ሰላሟን አረጋግጦ መሄድ በብዙ መልኩ ይጠቅማል። ቤተክርስቲያኒቱ ምን ደረሰባት? ምን መከራ መጣባት? እውነት ለመናገር ምን መጣባት ነገር አለ? ቤተክርስቲያኒቱ መከራ መጣባት። ቤተክርስቲያኒቱ ምዕመናን ለማስነሳት ዘረኞች፣ ብሔርተኞች በየቦታ ንጹሐንን ከመፍጀት ጋር የተያዙ ነገሮች አሉ። እሱን ግን በሰከነ አእምሮ በጤነኛ
አእምሮ መመልከት። ያንን በተመለከተ መንግስት እንደ መንግስት ምን ማድረግ ይችል ነበር? ይሄ እንዴት ይቆም? እንዴት ይገታ? ስልጣን ያለው መንግስት ሩብ ክፍለ ዘመን የተከፈለች ቤተክርስቲያን ወደ አንድነት የመለሰ የሲኖዶስ ስብሰባን ከደህንነት መስሪያ ቤቶች ቁጥጥር ውጭ ያደረገ ቤተክርስቲያናት ምንድን ነው ህንፃዎቿ ምናምን በተመለከተ ደረጃቸውን በጠበቀ ሁኔታ እንዲመለሱ አድርጎ ያሉት የፈረሱትንም መልሶ ሰርቶ ያስረከበ አንድ ሰው እምነቱ ምንም ይሁን ምን ሀገራዊ ህልም ያለው ሀገራዊ ራዕይ ያለው ሰው ኢትዮጵያ የሚል ሰው የትኛውንም ኢትዮጵያ ውስጥ ያለ ነገር በኔነት ስሜት በባለቤትነት ስሜት እንዲያድግ እንዲበለጽግ እንዲስፋፋ ይሰራል እንጂ የሆነውን አቀጭጮ የሆነውን አጉልብቶ ሊሄድ የሚችልበትም ሁኔታ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና፣ የኢትዮጵያ ካቶሊክ፣ የኢትዮጵያ ወንጌላውያን በኢትዮጵያ ውስጥ ያሉ ረዥም ዘመናት ያስቆጠሩ ብዙ ምዕመናን የሚከተሏቸው እምነቶች ለሀገር የሚተርፉ ለሀገር ሰላም አስተዋጽኦ የሚያደርጉ ቤተ እምነቶች ናቸውና እነሱ የራሳቸውን ሰላም አስጠብቀው ለሀገር የሚተርፍ ነገር እንዲያደርጉ መንፈሳዊ ሰዎች መንፈሳዊ አባቶች ያው ኃላፊነታቸውን ሁሌም እየተወጡ ነው፣ ወደፊትም እየተወጡ ይቀጥላሉ ብዬም አምናለሁ። ግን እምነትን ለፖለቲካ ንግድ እምነትን የራስ ፍላጎት ማስፈጸሚያ ለማድረግ የሚደረጉ ጥረቶች አሁን እየመከኑ እየከሸፉ መምጣታቸውንም የሚያሳይ ነው። ይሄ የሚያበረታታ ነው። ከዚህ ቀደም ያልኩት ነገር አለ። በውጭ ሀገር ሆነው ያው ቤተ እምነቶች መስፋፋታቸው ጥሩ ነው። በውጭ ሀገር ሰውን የስደት ሕይወት ከባድ ነው። ልጆችም ከሀገራቸው እምነት ጋር ሲቆራኙም ደግሞ ይጠቅማል። በዚህ የተነሳ ቤተክርስቲያናት እየተስፋፉ ደስ የሚል ነገር አለ። ንግድ ላይ ደግሞ ያሉ መኖራቸው የሚያጠራጥር ነገር አይደለም። በቤተክርስቲያን እዛ ላለው ምዕመን እምነቱን ማስፋፋት፣ እምነቱን መጠበቅ፣ ለልጆቹ ማውረስ እሱ ትልቅ ነገር ሆኖ ሳለ ሀገር ቤት ቤተክርስቲያኒቱ እየጠፋች ስለሆነ እዚህ ለማቆየት ነው የሚል ገንዘብ ለመሰብሰብ የሚደረጉ ቅስቀሳዎች አሉ። እንዲህ አይነት ነውር፣ እንዲህ አይነት ወንጀል ዝም ብሎ ኬስ አውላቂነት ተለይቶ የሚታይ ነገር አይደለም። በውንብድና ነው፣ ወንጀል ነው። ቤተክርስቲያኒቱ በኢትዮጵያ ውስጥ የደረሰባት ምንም ነገር የለም። በሁሉም የኢትዮጵያ ማዕዘን ተዘርግታ ለሀገርም ሰላም ለምዕመናንም ደህንነት የራሷን አስተዋጽኦ እያደረገች ያለችበት ሁኔታ ነው። በቤተክርስቲያኒቱ ላይ የመጣ ቤተክርስቲያኒቱ ላይ ተጽዕኖ ያደረገ ማንም የለም። ዘረኞች፣ ዘራፊዎች፣ ቀማኞች ምዕመናንን በመግደል ቤተክርስቲያኒቱን የእውከት አውድማ የግርግር ሜዳ እናደርጋለን ብለው ያን የሚያደርጉና ገዳይና ሙሾ አውራጆች የሚፈጥሯቸው ነገሮች ያሉ እሱን ለማስቀረት ቤተክርስቲያኒቱም መንግስትም ምዕመኑም ምን ማድረግ አለብን የሚለው እውነት ለመናገር ብዙ መረመር የሚያስፈልገው ነገር አይደለም። ገዳዮቹ የሚገድሉበትን ዓላማ ማወቅ ነው። ገዳዮቹ ምዕመኑን አንቀሰቀሳለን እናነሳሳለን ነው። ሁከት ይፈጠራል፣ ግርግር ይፈጠራል ነው። መንግስት ላይ ቤተክርስቲያኒቱ ታመጻለች ነው። ያ ነው የግድያው ዓላማ። ያ ዓላማ እንዲሳካ ደግሞ የሆነ ቦታ ላይ ድምጻቸው ጠፍቶ ድንገት ግድያ ሲመጣ ከየሰፈሩ የሚጠራሩ አሉ። ያው ግድያው እንዲቀጥል ማድረግ ነው። ገዳዮቹም ግድያው እንዲቀጥል በእምነት ተቆርቋሪነት ስም የሚጮሁትም እንዳሰቡትና እንደተመኙት የሚሄድ የሚለወጥ መንግስት የለም። ይልቁንም በመግደል በማስገደል ወይ በሙሾ በማውረድ የንጹሐንን ሕይወት ለአደጋ ከማጋለጥ ወይ ደግሞ በዛ መልክ ወንጀልና ኃጢአት ከመፈጸም መቆጠብ ለሁሉም ይጠቅማል። እውነታውን አይን ገልጦ
የሚቻልና የማይቻሉን ለይቶ ማየቱ ከምንም በላይ ደግሞ አማኝ ነኝ የሚል ሰው በእግዚአብሔር ፊት ኃጢአት ተግባር ከመፈጸም መቆጠብ በጣም በጣም ጠቃሚ ነው። ገዳይ ለምን እንደገደለ እያወቀ ሙሾ በማውረድ የሚደረጉ ነገሮች እያወቁ ኃጢአት አይደለም ብለው የሚያስቡ ከሆነ ከእግዚአብሔር ጋር እየተሸዋወዱ ነው ማለት ነው። ወይንስ እግዚአብሔር የሚለው ነገር ወይ ደግሞ የእግዚአብሔር ስም ለፖለቲካ ወይ ደግሞ ለሃይማኖት ትርፍ የሚነሳ ነው ማለት ነው። ስለዚህ ገዳዮችም አስገዳዮችም ሙሾ አውራጆችም ያንን በማድረግ የምትለውጡት ነገር የለም። ንጹሐንን አትግደሉ፣ አታስገድሉ፣ ሙሾ አታውርዱ። ይሄ ነው አቋራጩና መውጫው መንገድ። በመጨረሻ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ለኦሮሚያ ክልል ፕሬዝዳንት ለአቶ ሽመልስ አብዲሳ ደብዳቤ መጻፋቸውንና አነጋግሩን ማለታቸውን የተመለከቱ መረጃዎች እንግዲህ ትላንት ከሰዓት ጀምሮ እየተከታተልን ነው። የደብዳቤው ዝርዝር ይዘት እንግዲህ አልወጣም፣ ግን እንዲያነጋግሯቸው ጠይቀዋል። ምናልባት ምርጫው ተቃርቧል። ምርጫው ከመቃረቡ ጋር ተያይዞ የንግግር ጥሪ መደረጉ በግሌ የሚያበረታታ የሚደገፍ ነገር ነው። ምናልባት ለክልሉ መንግስት ወይ ደግሞ ለኦሮሚያ ክልል ፕሬዝዳንት እነከሌን ለምን አነጋገርክ የሚል ነገር ሊኖር ይችላል። ማለት ከማን ከተመሳሳይ ፖለቲካ ፓርቲዎች ያሉ ኦሮሚያ ክልል የሚንቀሳቀሱ ማዕት የኦሮሞ ድርጅቶች ስላሉ ምናልባት ሁሉንም በጋራ አድርጎ ማነጋገር የሚቻልበት ሁኔታ በመነጋገር የሚታጣ ነገር የለም፣ በመነጋገር የሚቀር ነገር የለም። ስለዚህ የኦሮሚያ ክልል ፕሬዝዳንት ሌሎችንም የኦሮሞ ድርጅቶች ጨምሮ ምናልባት ጥያቄ ካላቸው ምናልባትም የኦሮሚያ ክልል ያለው በሽፍትነት የኦሮሞን ሕዝብ 6-7 ዓመት እያጎሳቆለ ያለው የኦሮሞ ነጻነት ሰራዊት ዛንዚባር ላይ በውይይት መፍታት ያልቻለውን ነገር በነ አቶ ዳውድና በነ ፕሮፌሰር መረራ በኩል መልእክት ልኮም ከሆነ ማለት የመውጫ ማለት አንድ ቦታ ላይ ቅርቃር ውስጥ የገባ ነገር መፍትሄው ደግሞ መውጫ ነገር ካለ ወይ ደግሞ እነሱ ላለው ነገር መውጫ መፍትሄ ነገር ካላቸው መነጋገሩ እኔ ክፋት ያለው ነገር አይመስለኝም። ምናልባት ያ ሽግግር የሚለውን ነገር ይዘው እንደማይሄዱ ተስፋ አደርጋለሁ። ሽግግር የሚለውን ነገር ይዘው ቢሄዱ ሐሳብ ምንም ችግር የለውም። ግን እነሱም አሁን ባለንበት ሁኔታ ውስጥ ሽግግር የሚል ወይ ደግሞ ሌላ የመዋጮ መንግስት አይነት ጥያቄ ይዘው ይሄዳሉ ብዬም አላምንም። ምናልባት ደግሞ አይታወቅም። የሆነ ቦታ ላይ ዘግተህ ስትጫወት ግራ ቀኝ ካላየ ዓለም ሁሉ በአንተ ዙሪያ የምትሽከረከር ስለሚመስል አሁንም የሽግግር መንግስት የሚለውን የሚቀበሉ ሚሊዮኖች መንግስትም እነሱ እንደሚያስቡት በእነሱ አእምሮ ውስጥ እንደቀረጹት በሁለት እግሩ መቆም አልቻለምና በሽግግር መንግስት ደግፈን አብረን እንጓዝ ብሎ ሊያስቡ ይችላሉ። ከምሬ ነው የምለው። ምክንያቱም ሰው አይኑን ካልገለጠ አእምሮውን ካላፍታታ ምን እየተካሄደ ነው፣ ኢትዮጵያ የት ነች ያለው የሚለው ነገር ላይረዱ ይችላሉ ብዬ አምናለሁ። ምክንያቱም ሰዎች ሁሉንም ወገን ግራና ቀኝ ካላዩ መረጃ ሁሌ በሆነ ወገን የሚመጣ ነገር ከሆነ ሰው እኮ አዲስ አበባ ከተማ ራሱ ወጥቶ ከቦታ ቦታ መንቀሳቀስ መቻሉን የሚጠራጠሩ አሉ። ምንም ነገር በቃ ሰላም የሌለበት ሁሉ ነገር የታወከበት የጠመንጃ ምንድነው የሸኔ እና የምናምን ተኩስ ዙሪያውን ሲተኮስ የሚሰማቸው ሰዎች አሉ፣ በምኞት ማለት ነው። ከእንዲህ አይነት የቅዠት የምኞት ነገር ውስጥ ወጥተው በተጨባጭ መሬት ላይ ያለውን ነገር ተገንዝበው በኦሮሚያ ውስጥ ላለው ችግርም በአጠቃላይ በኢትዮጵያ ውስጥ ላለው ነገር መፍትሄ ለማምጣት መነጋገራቸው ጥሩ ነው። ሲነጋገሩ ግን ከሪያሊቲው ጋር ራስን ማስማማት የኢትዮጵያ መንግስትም የኦሮሚያ ክልል መንግስትም ፓርቲዎች እንነጋገር ሲሉ ለመነጋገር የሚቀርቡ ግብዣዎች ክፋት የላቸውም። ተነጋግሮ ቢያንስ ባለመነጋገር ብዙ የሚቀሩ ነገሮች አሉ። በመነጋገር ግን የተወሰነ እርምጃዎች ሊታዩ ይችላሉ። ስለዚህ የቀረበውን ጥሪ ተመልክቶ ምናልባት የኦሮሚያ ክልል ጥሪያቸውን ተቀብሎ
ጋብዞ ቢያነጋግራቸው ጥሩ ነው ብዬ አምናለሁ። ምናልባት እንዳልኩት ሌሎች ፓርቲዎች እኛስ የሚል ነገር ስለሚያመጡ በኦሮሚያ ክልል የሚንቀሳቀሱትን በዛ መልክ፣ በአማራ ክልልም በተመሳሳይ በአማራ ስም የተደራጁ ብቻ ሳይሆኑ ያው ብዙ ጊዜ መግለጫ የሚያወጡት ከፋኖ ጋር የተያዘ ነገር የሆነ ፓርቲዎች አሉ። እነሱንም በተመሳሳይ አማራ ክልል ላይ ጠርቶ ማነጋገር፣ እንደ ፌዴራል ደግሞ ሁሉንም ምናልባት ጥያቄ ካላቸው በፌዴራል መንግስት ደረጃ እንደሱም ማነጋገር ምንም ክፋት የለበትም። በመነጋገር የሚታጣ ነገር የለም። በመነጋገር ትርፍ እንጂ ጉዳት የለውም። ግን ጉንጭ አልፋ ውይይት ደግሞ እንዳይሆን የተወሰነ ነገር ለመስጠት ወይ ደግሞ ከሪያሊቲው ጋር ራስን ለማስማማት መዘጋጀቱን በጣም አስፈላጊ ነው። ምናልባት ፓርቲዎቹ ወደ ምርጫ ለመግባት ያው አማራጭ ያላቸው አይመስለኝም። ሁለት ተከታታይ ምርጫ ካልተሳተፉ ከምርጫ ቦርድ በምንድነው ህጋዊነታቸውንም ማጣት ስለሚኖር እሱንም ታሳቢ አድርገው ወደ ሂደቱ ለመግባት አንዳንድ እንግዲህ ይሄ ሟላ የሚል ነገር ሊሆን ይችላል። ስለዚህ እንደ ክልል የክልል መንግስት፣ እንደ ፌዴራል የፌዴራል መንግስት ማሟላት አለበት። እንደ በኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ በሱ በኩል የሚጠበቀውን ነገር ቢያደርግ በብዙ መልኩ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ህዳር 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ህዳር 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።